ሰላም ለእናንተ ይሁን። ዩቲዩብ ኡራኤል ላይ ያለ ነው። እንግዲህ ከኡራኤል እስከ አትላስ ድረስ ዛሬ እንጓዛለን። በዚህ መንገድ ከኡራኤል እስከ አትላስ ባለው መንገድ እንግዲህ አዲሱን አስፋልት ዛሬ እንቀኛለን። ይሄ መንገድ እንግዲህ ከድሮ ምን አዲስ ነገሮችን ይዟል፣ ምን አይነት ለውጦች አሉት የሚለው ነገር አብረን ያለን። እንግዲህ አሁን ከኡራኤል ቤተክርስቲያን ፊት ለፊት የተሰራ መናፈሻ ነው ያለው። ኡራኤል ቤተክርስቲያን እዚህ ጋር ነው ያለው። ይሄ መናፈሻ ማለት እንግዲህ ወደዚህ ጋር ወደ ባምቢስ መሮጃ ጋር ያለ መናፈሻ ነው። ለእግረኛ የሚሆን እንደዚህ ከዛ ጀምራችሁ እንደዚህ ጣሪያውን እንደዚህ ጥላ የሆነ ቦታ አለ። እዚህ ጋር ደግሞ ለውሃ ፋውንቴኖች ለፏፏቴዎች ምናምን የሚሆኑ መናፈሻ አለ በዚህኛው በኩል። ይሄ እንግዲህ ወደ ካሳንዲስ የሚያስወጡት መንገዶች ናቸው። አደባባይ ይሆንና እንግዲህ ቦታው ገና አላለቀም፣ ግን ቢሆንም እንደዚህ አምሮበት ነው የሚገኘው። ይሄን የመሰለ መናፈሻ አለ። እዛ ጋር ካፌዎች እየተሰሩ ነው ያሉት። ቅዱስ ኡራኤል ይኸውላችሁ እዚህ ጋር ነው ያለው ኡራኤል። በነገራችን ይሄ ቦታ ማለት ቅዱስ ኡራኤል ቤተክርስቲያን እዚህ ጋር አለ። ከሱ ፊት ለፊት ያለው ቦታ ነው። ይሄ ቦታ እንግዲህ በፊት ህንፃ መሳሪያዎች ልክ እዚህ ፊት ለፊት ማለት ነው ህንፃ መሳሪያዎች፣ የኤሌክትሪክ መሸጫዎች ምናምን ነበር የነበሩበት። ከሱ ፊት ለፊት ያለው መንገድ ነው አሁን እንደዚህ አምሮበት የሚገኝ ይሄ ቦታ ማለት ነው። እዚህ ጋር ውሃዎች ፊት ለፊት ላይ እንደዚህ ይወጣሉ። ሰው እንደዚህ ከዚህ በኩል ይገባል። እዛ ጋር ካፍቴሪያዎች አሉ። አሁን እነዚህ ሞራሌዎቹ የሚገቡበት ቦታ ማለት ነው። በዛ ጋር አስፋልቱም እየተሰራ ነው ያለው። እዚህ ጋር ለስራ እንዲሆን ጄኔሬተር ስላለ እንግዲህ ጩኸቱ ላይ ያሰማችሁ ይችላል። እስቲ እንውጣና ደግሞ ወደ አትላስ ነው ይሄን ጉዟችንን የምናደርገው ማለት ነው። ጀምረናል። እንደዚህ እንግዲህ አሁን የኤሌክትሪክ መሸጫዎች ምናምን ነገር ያሉት ቦታ ናቸው እነዚህ። እንግዲህ በፊት ቅዱስ ኡራኤል ቤተክርስቲያንን ስታስታውሱ የተለያዩ የመብራት ኤሌክትሪክ መሸጫዎች ምናምን የነበሩበት ቦታ ነው። እንግዲህ አሁን አስፋልቱ ሞላ ጎደል አልተከፈተም፣ ግን እዚህ ጋር እንደምትመለከቷቸው የተለያዩ የኤሌክትሪክ መሸጫዎች አሉ። በዛኛው በኩል ደግሞ ፓርኪንጎች ተሰርተዋል። ትልቅ ገዛ አላለቀም እንጂ እዛ ጋር ትልቅ ፓርኪንግ እየተሰራ ነው ያለው። በፊት እዚህ ጋር ከቤተክርስቲያኑ መግቢያ እንደዚህ ፊት ለፊት አጣና ቤት ኤሌክትሪክ መሸጫዎች በአብዛኛው እንግዲህ ኡራኤል ሲባል ኤሌክትሪክ መሸጫ ምናምን ያለውና እነሱ የነበሩበት ቦታ ነው። እንግዲህ ያ ቦታ አሁን ለመኪና ፓርኪንግ የሚሆን ቦታ ተሰርቶለታል ማለት ነው። እንግዲህ አሁን ወደ አትላስ ነው እየወረድን ያለ ነው። እዚህ ጋር ትልልቅ ህንፃዎችም አሉ። ይኸውላችሁ ኤቪ ዞን ቢዝነስ ሴንተር ነው የኛው። ይህም የማብራቶች የሴራሚኮች የቀለሞች ምናምን ቦታዎች ነው የሚሸጡበት እዚህ አካባቢ። ፊት ለፊት ላይ መንገዱ እንደዚህ ግልጥ ብሎ ይገኛል ማለት ነው። በዚህኛው በኩል ደግሞ አዳዲስ የሚሰሩ ስክሪኖች አሉ። ሮሜልም አለ ይሄ ሙሉ ፎቁ ላይ። እንግዲህ ቦታው አሁን እንደዚህ ለእግረኛም ለመኪናም እንደዚህ ክፍት ሆኖ ይገኛል። ገና እየተሰራ ስለሆነ ገና አላለቀም። ሲያልቅ እንግዲህ ምቹ ይሆናል ማለት ነው። እንግዲህ እዚህ ጋር ከፊት ለፊት የምታዩት ደግሞ ለታክሲ መጫኛ የሚሆን ነው። በፊት እዛ ከካሳንዲስ መጥቶ ወደ ቦሌ የሚሄድ እዛ ጫፍ ጋር ነበረ ታክሲ የሚቆም የነበረው። እሱ ደግሞ የተለያየ ክራውድ ነበር የሚሆነው። አሁን ግን እዚህ ጋር ነው ወርደው ታክሲ መጫኛም ማውረጃም ቦታ እንደዚህ ገባ ብሎ ተሰርቶለታል ማለት ነው። እንግዲህ ብዙዎቻችን እንደምናስታውሰው ይሄ መንገድ አብሶ ከቦሌ ወደዚህ ወደ ኡራኤል ስትመጡ እስከ ካሳንዲስ ድረስ በጣም ክራውድድ ነበረ። ለመኪናም ለእግረኛም የሚመች መንገድ አልነበረ። አሁን ግን እንደዚህ ሰፍቶ ለእግረኛም ለመኪናም አመቺ የሆነ አስፋልት ተሰርቷል ማለት ነው። በዚህ በኩል በነገራችን ላይ እንደዚህ ታጥረው የምታያቸው በባነሮች ተሸፍነው የምታያቸው ቦታዎች ገና እየተሰሩ እየታደሱ ስለሆነ ነው እንደዚህ እንትን ያሉት። ፎቆቹ ምናምን ካለቁ በኋላ ደግሞ ክፍት ይሆናሉ ማለት ነው። በጣም አምሮበታል ቦታው፣ ልዩ ቦታ ሆኗል። ይሄ ደግሞ እንደዚህ ፊት ለፊት የምታዩት በነገራችን ላይ ደግሞ በፊት እዚህ አካባቢ የሆናችሁ ሰዎች ታውቁታላችሁ። ካላወቃችሁ ደግሞ ከኡራኤል ጀርባ እንዲስገቡ 35 ሰፈር ይባላል። የእነሱ መግቢያዎች ነው ያሉት። በዚህ ጋር እንደዚህ መስቀለኛ መንገድ ተሰርቶለታል። ይሄ መስቀለኛ መንገድ ማለት ከዚህ እንደዚህ ወደ አትላስ አሁን የምንሄድበት ቦታ ነው። ወደዚህ በኩል ደግሞ ስትሄዱ መብራት አለ። እዛ ጋር ስንደርስ አሳያችኋለሁ። ወደ መስቀል ወደ ወሎ ሰፈር የሚወስደው መንገድ ነው። እሱንም ወደ በኋላ ላይ ቪዲዮ ሰራላችኋለሁ። ወደ ወሎ ሰፈር የሚወስደው መንገድ አለ።
በፊት አፄ ቴዎድሮስ የነበረበት ትምህርት ቤቱ ጋር ወደ ወሎ ሰፈር የሚወስዱ አስፋልት አለ በዛኛው በኩል ማለት ነው። አሁን በፊት ይሄ እንግዲህ አሁን ዩኒቲ ይባላል። በዚህ ጋር አፄ ቴዎድሮስ ትምህርት ቤት ነበረ ምናምን በቃ እንደዚህ ፊት ለፊቱ እንደዚህ የተሰሩ ይገኛሉ። ቅድም ያልኳችሁም ባነሮች ነው ያልኳችሁ እነዚህ ናቸው። እንግዲህ በዚህ ጋር ነው የአፄ ቴዎድሮስ ትምህርት ቤት የነበረው። እዚህ ጋር ዩኒቲ ጸጉር ቤት ነበረ መለማመጃ። ብዙዎቻችን እዚህ አካባቢ ያለ ሰዎች ታስታውሳላችሁ። በዚህ ጋር ደግሞ ወደ ኡራኤል ወደ አፄ ቴዎድሮስ ትምህርት ቤት ወደ 34 ቀበሌ ወደ ባሚስ ማቋረጫ ያለው ቦታ ነው። እንቀጥላለን እንግዲህ ጉዟችንን። ይሄ ቦታ ማለት እንግዲህ ዩኒቲ ጸጉር ቤት የነበረበት ቦታ ነው። እሱ ፈርሶ እንግዲህ እንደዚህ መናፈሻ ሆኖ እንደዚህ የተለያዩ የመብራት የኤሌክትሪክ እቃዎች መሸጫ ሆኗል። እንደዚህ ፊት ለፊት ላይም ካፌም አለች። ይሄ ዩኒቲ የነበረበት ቦታ ነው። እንግዲህ አሁን መብራት መስቀለኛ ያልኳቸው ቦታ ይሄ ነው። እንግዲህ በዚህ ጋር መብራት አለ። እንደዚህ ወደ ወሎ ሰፈር የሚሄደው አዲሱ አስፋልት አለ። ወደዛ ፊት ለፊታችን ደግሞ ወደ አትላስ በኩል የሚወስደው መንገድ ነው። በዛ በኩል ያለው ማለት ነው። እንግዲህ ይኸውላችሁ ወደ ወሎ ሰፈር የሚወስዱ አስፋልት ይሄኛው ነው። ቅድም እንደነገርኳችሁ ማቋረጫው ነው። በፊት ይሄ ዝግ ነበረ። ወደ ጉራጌ ሰፈር ወደ ፒኮክ የሚወስዱ አስፋልት ነበረ። አሁን ግን በዚህ ጋር መታችሁ እንደዚህ መብራቶች አሉ። ትራፊክ መብራት ወደ ወሎ ሰፈር መሄድ ስትፈልጉ በዚህ ጋር ታቋርጣላችሁ ማለት ነው። ይሄ ደግሞ የታጠረው ቦታ የኦሮሚያ ጤና ቢሮ ነበረበት። ኡራኤል መለስተኛ ትምህርት ቤት ምናምን ነበር እዚህ ጋር እነሱ የነበሩበት አካባቢ ነው። የወሎ ሰፈሩ አስፋልት ይሄ ነው። ካለቀ በኋላ እንግዲህ ሌላ ድባብን ይሰጣል ማለት ነው። እዚህ ጋር መስቀለኛ መብራቶች አሉ። ከፈለጋችሁ ወደ አትላስ፣ ከፈለጋችሁ ወደ ኡራኤል ጋር ትሄዳላችሁ። ከፈለጋችሁ በዚህ ጋር አስፋልት አለላችሁ ማለት ነው። ትራኮች አሉ። በዚህ ጋር አስፋልቱ ገና እየተሰራ ስለሆነ ማለት ነው። በነገራችን ላይ ይሄ ቦታ ማታ ላይ በጣም ነው የሚያምረው። ምክንያቱም ይኸው መብራቶች አሉ። አዳዲስ መብራት ቀጥታ አስፋልቱ እንደዚህ ክፍት ሆኗል። ሲያልቅ ደግሞ እዚህ አካባቢ የተጀመሩት መሰረተ ልማቶች ሲያልቁ ማለት በዚህ ጋር ያሉት ሊሰሩ የታሰቡት መሰረተ ልማቶቹ ካለቁ በኋላ ደግሞ መብራቱ ሲበራ ማታ ልዩ ድባብን የሚሰጠው ቀጥታ በቃ ከአትላስ በፊት ጭንቅንቅ ስለነበር አሁን ክፍት ነው፣ ነፃ ነው። እንደዚህ አምሮበት ይገኛል ማለት ነው። እንዴት እያያችሁት ነው? ይሄን ቦታ በፊት ምን አይነት ትዝታ አለባችሁ? የኖራችሁም ልትሆኑ ስላላችሁ እዚህ አካባቢ ስራ የምትሰሩ ኖራችሁ ትኖራላችሁ፣ ወይ ደግሞ ወደ ቦሌ አካባቢ ለስራም ለተለያዩ ነገሮች የሄዳችሁ ሰዎች ይሄን ቦታ የምታስታውሱ ሰዎች ይሄን መንገድ እንዴት እያያችሁት ነው? ከድሮስ ለውጡን እንዴት አያችሁት? ጻፉልኝ ኮሜንት ላይ። እንቀጥላለን ጉዟችንን እንግዲህ። ይሄ እንግዲህ ድሮ ኡራኤል መለስተኛ የሚባልበት ትምህርት ቤት ነው። በነገራችን ላይ እኔም የተማርኩት እዚህ ትምህርት ቤት ነው። በፊት ኡራኤል መለስተኛ አሁን ፈርሶ ብዙ መሰረተ ልማቶች እየተሰሩበት ይገኛሉ። እዚህ ጋር ደግሞ አሁን ሰዎቹ ፊት ለፊት ላይ የምታዩት ቦታ ወደ ፒኮክ ወይም ደግሞ ወደ በጸጋ መግቢያው የነበረበት ቦታ ነው። በነገራችን ላይ ወደ ፒኮክ ወደ በጸጋ ሆስፒታል ህጻናቶች ማዋለጃ አለ አይደል? ወደሱ መግቢያው የነበረበት ቦታ ነው። እዚህ ጋር ድልድይ ያለ ፊት ለፊታችን እዚህ ጋር ያለው እንግዲህ አትላስ ሆቴል ነው ማለት ነው። ልክ አትላስ ሆቴል ጋር ስንደርስ ደግሞ ቪዲዮአችንን እንቋጫለን ማለት ነው። ይኸውላችሁ እነዚህ ባነሮች ናቸው አሁን እዚህ ጋር እየተሰሩ ያሉት። እንደዛ ፊት ለፊት ደግሞ የተለያዩ ፓርኮች ተሰርተዋል ፊት ለፊት ላይ። ፊት ለፊት ላይ በቃ እንደዚህ አይነት መናፈሻዎች ታገኛላችሁ። እዚህ ጋርም እንደዚህ ግልጥ ብሎ ፊት ለፊት መናፈሻ ነው ያለው። በእርግጠኝነት ከአጎዛ ጋር የሚገናኝ ይሆናል ብዬ አስባለሁ ይሄ ፓርክ። እሱ ካለቀ በኋላ እንግዲህ የሳይክል መንገድ ይኖራል ብዬ ተስፋ አደርጋለሁ። ሩጫ ራሱ
በውስጥ በመናፈሻ በወንዙ በኩል መሮጥ ትችላላችሁ ማለት ነው። በዚህ ጋር ወደ ፒኮክ የነበረው ነው። በዚህ ጋር ደግሞ ወደ ኡራኤል የሚያስወጣ ይሰራለታል ብዬ አስባለሁ። እዚህ ጋር ኖ ሪል ስቴት አለ በዚህኛው በኩል። ይኸውላችሁ በዚህ ጋር ደግሞ የተሰራውን እዚህ ጋር ለወክዌ አለ። በዛኛው በኩል ደግሞ ወንዙ አለ። በዚህኛው በኩል ይሄ ጉራጌ ሰፈር የነበረው ፒኮክ የነበረበት አካባቢ ነው። ልክ እንደዚህ አይነት ተመሳሳይ በዚህኛው በኩል ይሰራል ብዬ ተስፋ አደርጋለሁ። ድልድዩም ይሄንን ይመስላል። ይኸውላችሁ እንደዚህ አይነት ድልድይ አለ ፊት ለፊት ላይ እንደዚህ ገላጣማ ቦታ ነው። በዛኛውም በኩል ብታዩት እንደዛ እዛ ጋር የተለያዩ ለባስኬትቦል የሚሆኑ ቦታዎች አሉ። በፊት ኮራ ሜዳ ይባል ነበር በነገራችን ላይ እዛ ጋር ያለው ቦታ። ይኸውላችሁ እዛ ጋር ያለውን ቦታ ያያችሁት የታጠረው እዚህ ጋር ያለው ቦታ ኮራ ሜዳ ይባል ነበረ። ኳስ እንሰራበት ነበረ ትሬዲንግ ምናምን ነገር። አሁን ግን ለእግር ኳስም ለባስኬትቦልም ለተለያዩ ስፖርት ማዘውተሪያዎችም ሆኗል። ሆነ ግልጽ ሆኖ ሲያልቅ ደግሞ የምናየው ይሆናል። አሁን ብዙም ስላላለቀ ለመታየትም ዝግጁ ስላልሆነ ነው። እዚህ ጋር ደግሞ የተለያዩ ሳሮች እየተሰሩ ይገኛሉ። ልክ ሌሎቹ ኮሪደር ልማቶች ላይ እንደተለመዱት ማለት ነው። የአስፋልቱንና የእግረኛውንና የመኪናውንና የእግረኛውን የሚለይ ማለት ነው። ልክ እንደዛ አያችሁት። እዚህ ጋር ሳር ይደረጋል። በዛኛው በኩል እግረኛ ይሄድበታል፣ በዚህኛው በኩል ደግሞ ሰው ይሄድበታል። ከዚህ ሆናችሁ ደግሞ ወደዛ ስታዩ ደግሞ ይሄንን ይመስላል መንገዱ ማለት ነው። በነገራችን ላይ ምንም ያህል አይቀረውም፣ አልቋል ኦልሞስት። እዚህ ጋር የቀረው አሁን ይሄ የሳሩ ተከላ፣ ከዛው በኋላ እዛ ጋር ያሉት የኮንክሪቶች ምናምን ካለቁ በኋላ በቃ እዚህ ጋር በፊት ታክሲ መያዣ ነበር። ከአትላስ ከቦሌ ይመጣና ወደ ካሳኒስ የሚሄደው አትላስ ከሆናችሁ ይሄ እንግዲህ ወደ ቺኒያ መውጫው ነው አትላስ ጋር ማለት ነው። ይሄ ደግሞ ወደ ደሳለኝ ሆቴል ወደ ቦሌ ሩዋንዳ ምናምን መሄጃው አካባቢ ነው። እቺ መስቀለኛዋ መንገድ ነች ከቺኒያ ከቦሌ ሩዋንዳ ከኡራኤል ስትመጡ በቃ መስቀለኛዋ መንገድ ነች አሁን ያለንባት ቦታ። ይሄን መስሏል እንግዲህ እንደዚህ አርማታ እየተሞላ ነው ያለው። እንደዚህ ፊት ለፊት ነው ያለው እንግዲህ አትላስ ሆቴል ይሄውና። በዚህ ጋር በፊት ታክሲ መያዣ የነበረበት ቦታ ነው ይሄ። እዛ ጋር ደግሞ የምትመለከቱት ቦሌ 17 መናፈሻ የነበረበት ቦታ ነው እንግዲህ። እዚህ ጋር ለመኪና ፓርኪንግ የሚሆን ገለጠ ቦታ አለ በዚህ በኩል። ይሄ ደግሞ ወደ 17 ወደ ደሳለኝ ሆቴል ማቋረጫ የነበረው ቦታ ነው። ከሱ አጠገብ እንግዲህ እዚህ ጋር የተለያዩ ቡቲኮች፣ መኖሪያ ቤቶች ምናምን ነበሩ። እነሱ ተነስቶ አሁን እንግዲህ ለእግረኛም ለመኪና ፓርኪንግም ለእግር ኳስ መጫወቻውም እንደዚህ ክፍት ሆኗል። እዚህ ጋር ደግሞ የተለያዩ ሳሮች እንደዚህ ተተክለው ለብሰው ይገኛሉ። ይሄ እንግዲህ ፊት ለፊት የምታዩት ለመኪና ፓርኪንግ የሚሆንና የሰው መጫኛ ማውረጃ ለታክሲዎችም ነው የሚሆነው። ምክንያቱም ይሄ መንገድ ካለቀ በኋላ በዚህም መኪና አቁሞም መሄድም ሰው ማውረድ መጫንም አይቻልም ማለት ነው። ይሄ እንግዲህ ወደ 17 መውጫ ነው። ይሄ ደግሞ 17 የቀበሌ መዝናኛ የነበረበት ቦታ ይሄንን ይመስላል እንግዲህ። ይኸውላችሁ ልክ እዚሁ አስፋልቱ ጋር ደግሞ ይሄንን የመሰለ ሜዳ ተሰርቷል ማለት ነው። ይኸውላችሁ ትንሽዬ ለፉትሳል የምትሆን ሜዳ እዚህ ጋር ተሰርታለች ማለት ነው። ሜዳው ይሄንን ይመስላል። ይኸውላችሁ አርቲፊሻል ሳር ነው። አስፋልቱ በዚህኛው በኩል አለ። እዚህ ጋር ለሰዎች መጫወቻ የሚሆን አነስ ያለች ሜዳ ተሰርታለች። እዛ ጋር ለሽንት ቤት የሚሆን ቦታ አለ። እዛ በስተጀርባ ደግሞ ለባስኬት የሚሆን ቦታ፣ ለህፃናቶች መጫወቻ የሚሆን ቦታም ተሰርቷል ማለት ነው። መጫወቻ ሜዳ አለ፣ ለባስኬት የሚሆን ለእግር ኳስ መጫወቻ የሚሆን እንደዚህ እንደምትመለከቱት እንግዲህ አስቡት።
ግልጽ ሆኖ ማለት ነው። እንደዚህ አስፋልት አለ፣ ሰው የተለያዩ ስራውን ያከናውናል ምናምን። እሁድ ቀንም ሆነ ከስራ ቀን በኋላ ማታ ማታም እንደዚህ ሆናችሁ ደግሞ እግር ኳስን ትጫወታላችሁ፣ ፈታ ትላላችሁ። ባትጫወቱ እንኳን ገባ ብላችሁ እዛ ጋር ያያችሁት ይሄ እዚህ አካባቢ ቁጭ ብላችሁ ገብታችሁ ማየት ትችላላችሁ፣ የሚጫወቱንም ሰዎች ማለት ነው። እዚህ ጋር ደግሞ እንደዚህ ትልልቅ የሆኑ ካፌራዎች አሉ፣ እንደዚህ ፊት ለፊቴ ማለት ነው። እንግዲህ ከኡራኤል እስከ አትላስ ያለው መንገድ ይህንን ይመስላል። የታያችሁት የተለያዩ መኪናዎች የተንቀሳቀሱ ይገኛሉ። ዛሬ ቪዲዮአችን ዩቲዩብ ይህንን ይመስል ነበረ። ከኡራኤል እስከ አትላስ ድረስ መተናል። እስከዛው እንግዲህ ሰላም ቆዩኝ። ዛሬ ቪዲዮአችን ይህን ይመስል ነበረ። ቻው